መቅበር የሚሆን ነገር የለም። ስግብግብ ጓደኞችን ለገንዘብና ለብር ስትል አሳልፈህ የምትሰጥ መሀይብ ደደብ ወንዱ መሀሪት ማለት አንተ ነህ። 200 ሺህ የተበላው 200 ሺህ የስንት ወር ደሞዜ ነው? አሁን ብሬን ስጡ። አለም ብሬ ነይ የሚለው ሙዚቃ ልክፈትልህ እንዴ? ስማኝ የኔ ወንድም፣ ይኸውልሽ ወንድሜ አትበይ። መሳይ በጣም ደስ በሚል ሁኔታ የእጁን አግኝቷል ማለት ነው። በጣም ደስ ይላል። ምክንያቱም ጓደኞቹን ለመሸጥ ሲደራደርና እንዲሁም ትህትናን አሳልፎ ለመስጠትም የማይቆፍረው ጉድጓድ የማይቀምረውም ቀመር የለም ነበረ። ይህንም ተከትሎ የግሌም እያሾፈችበትና እንዲሁም እባክህን እንደዚህ አትበል 200 ሺህ ብር ይዘህ ነበር ወይ እስካሁን ስሰድብና ስገላምጥህ የነበርኩት እያለችም እያሾፈችበትም ነበረ። እንዲሁም እንግዲህ ያው በጣም በሚያሳዝን ሁኔታም ተንከሲስም ቢሆን ምን ሆነ ነው እንደዚህ የሆንከው እያለም በጣም ደስ በሚል ሁኔታም እየተገላገሉትም ይገኛሉ። መሳይም ከዚህ በኋላ በሕይወት አልኖርም እያለ እያለቃቀሰም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በትህትና ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንዲሁም አዲሱ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ይደርሷችኋል ማለት ነው። ታዲያ መሳይም ጓደኞቹንም አሳልፎ ለመስጠትና እንዲሁም ገንዘብንም ለማግኘት ከዝና ጋር እየተደራደረ ባለበት ሰዓት ነበረ ቪዲዮ ያቆመው። ዛሬስ ምን ተፈጠረ፣ ምን ተከሰተ የሚለውን እናያለን ማለት ነው። መሳይ በሚያሳዝን ሁኔታ ያው ከነየግሌና እንዲሁም ትህትናን ለመስጠትም ብዙ ነገሮችንም ሲያደርግም ቆይቷል። ነገር ግን 30 ሺህ ብር በአካውንቱ ማስገብቶለትም ነበረ። ይሄ ብር አለ ወይ ብሎ ካረጋገጠ በኋላም ዝናም ቢሆን አንገቱን ይዞ ነበረ እንግዲህ ያለውን ብር ሁሉ እርግፍግፍ አድርጎ የወሰደበት። በጣም ደስ የሚለውና በጣም አስደሳችም ነገር መሳይ ሲሽለጠለጥም ሆነ ሲስገበገብ የእጁን አግኝቷል ማለት ነው። በዚህም እያበደና እንዲሁም አንሱ ይጣሉኝ እያለ ወደ ቤት ነበር የሄደው። በዚህም የግሌ በጣም ደስተኛም ሆናለች። ምክንያቱም 200 ሺህ ብር ይዘህ ለእኔ 20 ብር ለምንድን ነው የምትበደረኝ እያለችም ስትበቀለውም ነበረ። እንዲሁም ተንከሲስም ቢሆን ከዚህ በፊት ያው ታስታውሳላችሁ ምግብ ቤት ልጋብዝ ብሎ ወስዶ ሲያበቃም ያው ያለ ከፋይም አስይዞትም ነበር የተመለሰው። ለዚህ ነው አይደለ 200 ሺህ ብር ይዘህ እኔን ጥለኝ የመጣህ የኔ ግፍ ነው እያለም የልክ ልኩንም ነግሮታል። እንዲሁም በጣም የሚያደርገውና የሚጨብጠውም ነገር ጠፍቶበታል። በዚህም እባካችሁ የምጠጣው ነገር ስጡኝ፣ ከዚህ በኋላ መቀመጥም ቢሆን አያጓጓኝም እያለ እየተገለገለ ነው። የግሌም ቢሆን ሁልጊዜ የምታደርገውና እንዲሁም የምታስፈራራበትንም ነገር እሰጣለሁ፣ ከዛ በኋላ በአንድ ትንፋሽም ጸጥ ትላለህ እያለች እየቀለደችበት ነው። በጣም ደስ የሚልና አዝናኝ የሆነ ድራማ የምር ከዚህ ክፍል ላይ በጣም ነው ደስ ያለኝ። ምክንያቱም መሳይ የእጁን ያገኘው እንዴ ለሰው የቆፈረው ጉድጓድ ለሱ እየሆነበት ነው። ትህትናም ይሄን ተከትሎ በጣም እየተጨነቀችና እያዘነችም ነበረ። ያው መሳይም ቢሆን በአሁኑ ሰዓትም በእንደዚህ አይነት የሆንኩት በአንቺ የተነሳና በአንቺ ጦስ ነው እያለም በጣም እያሰቃያት ይገኛል። በሌላኛው ቀባሪው አሁን ላይም እየሰከረ በኮኒደር ላይም እየተንጓለለም ይገኛል። በዚህም እንዴትስ ቤተሰብን እንደማጣት የሚያስከፋ ነገር የለም፣ ደግሞም እኔ በጣም የማረባ ሰው ነኝ፣ ምንድን ነው ደግሞም ሌሎቹም በዚህ ሰዓትስ በዚህ እድሜህስ ለምንድን ነው የምትጠጣ የሚሉኝ፣ ለምንድን ነው ገና እጠጣለሁ እያለም በስካር መንፈስም ሆኖ
አስከፊው ታሪኩንም እያነሳሳና እንዲሁም እያስታወሰ ይገኛል። በሌላ በኩል የግሌና ተንከሲስም ቢሆን በአሁኑ ሰዓት መሳይ ያሳዝናል፣ ወንድማችን እኮ ነው እያለችም የግሌ በጣም ፈርታለች። ነገር ግን ተንከሲስም ቢሆን ምን አባቱ ምን ይሆናል ይሙት ደግሞ ገለሞ በስነ ስርዓት አድርጎ ይቀብረዋል እያሉም እየተዘባበቱበትና እየሳቁበትም ነበረ። ነገር ግን በአሁኑ ሰዓትም መሳይም ቢሆን እያሾፈና እንዲሁም ብዙ ነገሮችንም ቢያደርግም ነገር ግን የተዘረፈው ብርም ቢሆን ሽንጡንም ስለቆረጠው በጣም የሚያደርገውም የሚሰራውም ጠፍቶበታል። ታዲያ በዚህም ሰዓት እባካችሁ እኔ እኮ በቃ ከዚህ በኋላ ምንም የሚያጓጓ ህይወት የለኝም ብሬ ብሬ እያለቅስ ያለቃቅስም እንግዲህ የግሌም ቢሆን ብሬ ብሬ የሚለውን ሙዚቃ ከፍትላለሁ ከዚህ በኋላ ብሬ ብሬ አትበልብኝ እያለችም እየሳቀችበትም ትገኛለች። ነገር ግን ዝናም ቢሆን በአሁኑ ሰዓትም ተስፋ ቆርጠው ሂደዋል እንድንባል በማለትም ሰውየው ሙቷል፣ ከዚህ በኋላ ትህትናንም አንፈልጋትም በማለትም ለመሳይም ስለነገረው ይህን ነገር በቃ ቸላ ብሎታል። መሳይ ከዚህ በኋላ ብሬንም አይመልሱልኝም በማለትም ተስፋ ቆርጧል ማለት ነው። ይህንም ተከትሎ አሁን ላይ ትህትናም ቢሆን በጣም እየተጨነቀችና እያዘነችም ትገኛለች። ይሄ ዝና ማለት ምን አይነት ሰው ነው? እናንተንም አለቃችሁም አለ አይደለ? ምን ላድርግ እያለችም እንግዲህ ያው ለመሳይም እያጽናናቸውና እንዲሁም ብዙ ነገሮችንም እያበረታቸውም ትገኛለች። መሳይም ቢሆን በአንቺ ጦስ ነው ይሄ ነገር የመጣ ሲልም እንግዲህ ትህትናም ቢሆን ሰርቼ ከፍላለው የሚል አማራጭ ነበር የሰጠችው። ታዲያ መሳይም ወዲያውኑም የሚከፍልልሽ ሰው አለ ማለት ነው እያለም ሲመለከታትም ነበረ። ነገር ግን ትህትናም ቢሆን እኔ ሰርቼ እሰጣለሁ ነው ያልከው እንጂ ከዚህ በኋላ የማውቀው ሰው የለም በማለት ብዙ ነገሮችንም እየተናገረች ነው። እንዲሁም አብርሽንም ጠርተውት ወደ ሐኪም ቤት እንወሰደው ካለዛ ይሞታል እያለ በሚናገርበት ሰዓትም መሳይም ቢሆን በትክክል ያው መድኃኒቱን አልጠጣውምና ወደ ሐኪም ቤት መሄድ አልፈልግም፣ እኔ የምፈልገው ብሬ እንዲመለስና እንዲሁም ደስታ እንዲመለስ ነው በማለትም ይናገራል። ታዲያ አሁን ላይም አብርሽም ቢሆን የአዲስ አበባን ሌባ እንዴት እናውቀዋለን? የትኛውንስ ብለን እንመርጠዋለን? የት ብለን እናመጣዋለን? ሲልም በአሁኑ ሰዓትም መሳይም ቢሆን ያው ከዝና ጋር ያደረገውን ነገር ያውቃልና ሌቦች ናቸው እየሰረቁኝ፣ ደግሞ የሚታወቅ ሰው ነው ሀንግ የሰራይ በማለትም ይናገራል። እንግዲህ ሀንግ የሰራውንም ሰው ይናገራል። በዚህ ሰዓትም ዝና እንደሆነ በሚታወቅበት ሰዓትም የግሌም ነቅታበታለች ማለት ነው። ስትል ከሰከስና ስትስገበገብ ነው እንደዚህ ያደረጉህ፣ እሰይ ደግ አደረገህ በማለትም እንግዲህ ተቀባይነትንም አጥቷል ማለት ነው። ምክንያቱም መሳይ የማይረባ ሰውና እንዲሁም ከመካከላቸውም ትህትናን አሳልፎ ለመስጠት ጥቅምን የሚያስቀድም ስለሆነ በጣም ተናደዋል ማለት ነው። እንግዲህ ያው ዝናም ቢሆን ሰውየው ሙቷል ያለውም ቢሆን ተስፋ እንዲቆርጡና እንዲሁም ትህትናንም ይዘዋት እንዲወጡ ነበረ። በአሁኑ ሰዓት ግን ትህትናም በፍራቻና በስቀቀን ላይ ናት ማለት ነው። ታዲያ ዝናም ሰው ልኮም እያስፈተሻቸው ይገኛል። እንግዲህ በቤትም ተደብቆ በሚገባበት ሰዓትም የግሌ ጭራሽ የገባ ሰው አለ ማለት ነው ወለብ ያለይ በማለትም ፈርታ ወደ አብርሽ ክፍል ነበር የሄደችው። አብርሽም ምንድነው የሆንሽው? ምን ተፈጥሮ ነው ሲላትም እኔ ፈርቻለሁ፣ ከዚህ ቤት የሆነ ሰው የገባ ይመስለኛል በማለትም እንደፈራችና እንዲሁም ብቻዋን መቀመጥና መተኛትም እንዳልቻለችም ትናገራለች። አብርሽም ቢሆን ከፈራሽ ተኝ ካለዛ ውጭ ላይ በማለትም በመረረ ቃል ሲናገርም የግሌም ቢሆን ወደ ክፍሏ መሄድ ስለፈራች ወዲያውን ወደ ተንከሲስ ክፍል ነበር ሄደችው። ተንከሲስም ቢሆን እንደዚሁ ምንድነው የሚያስፈራሽ በማለትም ያው ሲያጽናናትና እንዲሁም ሲቀላለዱም ቆይተው አሁንም የግሌ ወደ ክፍሏ በምትሄድበት ሰዓትም የተላከውን ሰውዬ ጭራሽ በጨለማውም ታየዋለች። ታዲያ በዚህም ሰዓት በጣም ደንግጣና ተደነጋግጣም ወዲያውኑ ወደ ክፍልም ነበር የገባችው። ታዲያ በአሁኑ ሰዓትም ተንከሲስን ነበር ያገኘው። ይኸውም ሰውዬ
ሰውየውም በጣም አፋጦታል። ትህትና የታለች ሲልም አላሳየውም። ታዲያ በመጨረሻም እንግዲህ መሳይም ቢሆን ያው መሳይም ብዙ ነገር ቀበጣጥሯል። ሰውየውንም ሲያየው ብሬን አምጡ፣ ምንድነው ለምንድነው የቀማችሁኝ? ዝና ወስዶብኛል፣ ስለዚህ ብሬ ነው ምፈልግ በማለትም በተማጽኖ ቃልም ሲናገር፣ ነገር ግን የገባው ሰውዬም በጭራሽን ያላውቅም ስለ ብር የምትለው ነገር ደግሞስ ማንስጥ አለህ በማለትም ቀጥታ ትህትናን እንዲያሳየውም ነበር የጠየቀው። ታዲያ መሳይም ቢሆን ብዙ ነገሮችን በመቀበጣጠርና እንዲሁም ራሱንም ለማውጣት ወዲያውኑ የትህትናን ክፍል ነበረ ያመለከተ። ወይኔ በጣም ደስ የሚልና እንዲሁም አስደሳች ዜና የነበረው ትህትና በአሁኑ ሰዓትም ከነ አብርሽ ቤት ተቀምጣ ተረጋግታም ነበረ። ነገር ግን አሁን ላይም ዝና አይተኛምና ሰው ልኮባታል። ከዚህ በኋላ ትህትና ትገኛለች ወይስ አትገኝም? በጣም የሚያሳዝንና እንዲሁም በጣም የሚያናድድ ፓርት ላይ ነው ማለት ነው። ታዲያ አብርሽም ቢሆን ሰው ገባ ባሉት ሰዓትም እንደ ሌሎችም አልተኛም። ጭራሽ ሰው ገባ ነው የምትሉኝ በማለትም ለመውጣት እንግዲህ ሲደራደርም ነበረ ቪዲዮ ያቆመው። እናም ስላዳመጣችሁኝና ስለተከታተላችሁ ከልብ አመሰግናለሁ በማለት ትህትና ምንም እንደማትሆን ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።